እኛ ብዙ ጊዜ ያው ፎከስ አድርገን የምንመጣው ከእግዚአብሔር የምንቀበለውን ብቻ ነው። እግዚአብሔር ግን ኤክስፔክት የሚያደርግብን ነገሮች አሉ። አሜን ነው። ኢየሱስ ጉዳይ አስፈጻሚያችን አይደለም። መንፈስ ቅዱስ ተላላኪያችን፣ ጉዳይ አስፈጻሚያችን አይደለም። እና መነካትን ወይም ደግሞ የእግዚአብሔርን ፍቅር በልባችን ሪቫይቭ ስለማድረግ ነው የምናገረው ማለት ነው። ምናልባት እዚህ መሃል ከዚህ በፊት በእግዚአብሔር ፍቅር ክሬዚ ሆናችሁ የሚገራርም የኢንካውንተር ሂስትሪ ያላችሁ ወንድሞቼና እናቶቼ እዚህ ውስጥ እንዳላችሁ እርግጠኛ ነኝ። ጌታ ነክቷችሁ በልጅነታችሁ ወይ አገር ቤት እያላችሁ ወይ በተለያየ በስደት ምድር እያላችሁ እዚህም ሆናችሁ ጌታን ተቀብላችሁ የሆነ ሰሞን አለ በቃ በክርስቶስ ፍቅር ተነክታችሁ ኢየሱስ ሲባል የማያስችላችሁ እንባችሁ የሚፈስ ለምንም ነገር ሌላ ነገር ግዴል ሌላ ነገር በህይወታችሁ ራሱ ኑሮ ከኢየሱስ ውጪ መኖር እንደማይቻል ታምኖ የነበረ አሁን ግን ያ ፍቅር ቀዝቅዞ ለሆኖ እንደ ድሮ ያ የነበረ ፓሽን ሩጫ ላይክ በየቀኑ ህልም ያለማችሁ ታገለግሉ ወይ ከመላእክት ጋራ የተለያየ ኢንካውንተር ሊኖራችሁ ይችላል። ወይም ደግሞ ቤተ ክርስቲያን ላይ በነበረ አገልግሎት በቃ ያላችሁ የቴስቲሞኒ ብዛት የነበራችሁ ግን አሁን ያ ነገር የሌለ የሚገራርም ትዝታ ያላችሁ እንደኔ ማለት ነው። አሁን ግን ከዛ ከነበረው ፋየር ፓሽን ዝቅ ብሎ ያለ ፍቅር ኤስ ክርስቲያን ናችሁ፣ ትመጣላችሁ፣ የእግዚአብሔር ቤት ታመልካላችሁ፣ ትጸልያላችሁ። ግን ያ የድሮ ግን ትዝ ይላችሁ ወይኔ ያኮ የምትሉ ሰዎች አንድ ነገር ልንገራችሁ። መጀመሪያ እግዚአብሔር ለማንም ቤተር የስተርዴን ሳይሆን ያየው ቤተር ቱዴይ ኤንድ ቱሞሮ ነው። ይሄንን ወቁ። መጽሐፍ ለዛ ነው ከክብር ወደ ክብር የሚለው። ሰው በቤተ ክርስቲያን ጥሩ አክቲቪቲ ሊኖረው ይችላል። ቸርች ውስጥ ኮሚትድ ሰው በጊዜ የሚመጣ አገልግሎቱ ላይ ሻርፕ የሆነ ባለው አገልግሎት ላይ በአግባቡ የሚያገለግል ኮሚትድ ሊሆን ይችላል። ያ በጣም ጥሩ ነው፣ ጥሩ ጎን ነው። ከእግዚአብሔርም የስ የሚያስብል ምርጥ እንትን ነው። ከእግዚአብሔር በቃ አሪፍ የሆነ ኮምፕሊመንት ያስገኛል። እንደ እግዚአብሔር ቃል ነው፣ ትክክል ነው። ግን ለእግዚአብሔር ያለው ፍቅር ሊላላና ዝቅ ሊል ይችላል። ሰው እያገለገለ ከፍቅር ሊጎል ይችላል። እኔን ስሙኝ፣ ዛሬ ሰው መድረክ ላይ ሆኖ ፍቅር የሌለው ሊሆን ይችላል። ለእግዚአብሔር ራሱ ተገቢ ፍቅር ላይኖረው ይችላል። አያችሁ፣ መድረክ ሲለመድ ሰውየው በትናንትና ልምዱ ፐርፎርም ሊያደርግ ይችላል። ምክንያቱም ኢትስ ፖሲብል። አሁን ለምሳሌ አንድ የዝማሬ ችሎታ ያለው ሰው እንደ ትናንቱ ቆሞ ሊዘምር ይችላል። ምክንያቱም ስኪል ነው። ሙዚቃ ስኪል ነው። ዝማሬ ስኪል ነው። ስፒኪንግ ስኪል ነው። ለዛ ነው እኮ ምን የሚባሉት ሞቲቬሽናል ስፒከሮች አሉ አይደል? they have a good speaking skill and they make money from it። እና መድረክ ላይ ሰው ብዙ እያገለገለ እንደዚህ ስፒክ እያደረገ እንደኔ በሳምንት 2 ቀን 3 ቀን እያገለገለ እግዚአብሔር እድል ሰጥቶት ያለ ሰው እንደዚህ the more you speak the more you become a good speaker። ከዛ በኋላ it's possible ያለ መንፈስና ያለ ዝግጅት ያለ መነካት መጥቶ መቆም እዚህ ጋር እና ጩኸት ሊሆን ይችላል፣ በተለያየ አይነት ነገር ሊሆን ይችላል። ሰውን ማኒፑሌት ሊያደርግ ይችላል። አንድ ሰው እንደዚህ ምላችሁ ለመሰላችሁ የእግዚአብሔር ቃል ነግራችሁ ስለሆነ ነው። አንድ ቤተ ክርስቲያን ነበር። ያ ቤተ ክርስቲያን በጣም የእግዚአብሔር ፍቅር የነበረበት በፍቅር የታወቀ ቸርች ነበር። ያ ቸርች በጣም በፍቅር የታወቀ ቸርች ነበር። ለእግዚአብሔር ለኢየሱስ ክርስቶስ ያለው ፍቅር የተለየ ፍቅር ነው የነበረ ቸርች አለ። ያ ቸርች ከዛ ፍቅር ጎሎ ኢየሱስ ደረሰበት።
ኢየሱስ ደረሰበትና ኢየሱስ እንዴ ምን ሆነሃል አለ። እስኪ ያንን ቸርች እናንብበው። ራእይ ምዕራፍ 2 ቁጥር 1 በኤፌሶን ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሁን ይሄ መልአክ የሚለው ቃል እዚህ ጋር እነ ገብርኤል እነ ሚካኤል አይነት አይደለም። ይሄ መልአክ ለኤፌሶን ቤተክርስቲያን እንዲያገለግል የተላከውን ማን ኦፍ ጋድ ነው አድሬስ የሚያደርገው። ኦኬ በደንብ ስሙኝ። የሚናገረው ኤፌሶን ቸርችን ሊድ የሚያደርገው ፓስተሩን ነው አድሬስ የሚያደርግ ያለው። ምክንያቱም ፓስተሩን እንደሆነ እንዴት እንደሆነ ልንገራችሁ። እንዲህ ብለህ ጻፍ። በቀኝ እጁ 7 ከዋክብት የያዘ በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ስራህንና ድካምህን ትዕግስትህን አውቃለሁ። እዩ ስራው ጥሩ ነው፣ ድካሙ የሚገርም ነው፣ ትዕግስቱ የሚገርም ነው። ክፉዎችን ልትታገሳቸው እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። አይገርምም? ዲሰርና አድርጎ ሪል የሆኑት ማን ኦፍ ጋዶችን ከፎልሶቹ ለይቶ የሚለይ ግሬስ አለው። የሚገርም ነው። ቀጥሎስ ታግሰሃል፣ ታጋሽ ነው። ስለ ስሜ ብለህ ጸንተህ አልደከምክም ይላል። ስለ ኢየሱስ ስም ጽኑ ነው፣ አልደከመም። ቀጥሎስ ዳሩ ግን የሚነቅፍብህ ነገር አለኝ፣ የቀደመውን ፍቅርን ትተሃል። ይኸውላችሁ አሁን እኔን ይሁን እናንተ በኋላ ታነቡታላችሁ፣ ቤታችሁ ሄዳችሁ በደንብ አብቡት። አሁን እኔን ስሙኝ፣ በደንብ ስሙኝ። ይሄ ፓስተር ይሄ የኤፌሶን ቸርች ኤፌሶን እንግዲህ አንድ አጥቢያ ሳይሆን ብዙ ኤፌሶን የሚባለው ከተማ ብዙ ቸርቾች አሉ። የነዛ ሁሉ ዋና ፓስተሩ ማለት ነው። ቢሾፑ ትልቁ የሁሉም ፓስተሮች ፓስተር ነው እና እሱ ነው ለሌሎቹ መናገር ያለበት። እዚህ ኤፌሶን ቸርች በጣም የሚገርም ኳሊቲ አለ። you can have a good character, a good commitment in ministry, but still it's possible for you to lack love for Jesus. ታግሰሃል፣ ስለ ስሜ ጸንተሃል፣ ሐዋርያ ሳይሆኑ ሐዋርያንን የሚሉትን መርምራቸው ሐሰተኞች እንደሆኑ አግኝተሃል፣ ትዕግስተኛ ነህ፣ ክፉዎችን አልታገስካቸውም፣ ኮሚትድ ነህ። በጣም የሚገርም ማንነት አለ። ግን የምነቅፍብህ ነገር አለኝ። ግን ዋናው ነገር ነው። ከዛስ ምንድነው የምነቅፍብህ? የቀደመውን ፍቅርን ትተሃል። ቀኝ እጃችሁን እስኪ ስጡኝ። የቀደመውን ፍቅሬን መልስልኝ በሉት። የልጅነት ፍቅሬን በእጥፍ መልስልኝ። አሜን አሜን። አሁን የቀደመው ይሄ እንግዲህ አንድ ነው ችግሩ። የቀደመውን ፍቅር መተው ነው ችግሩ። ሌላ ብዙ ኳሊቲዎች አሉት። አሁን አንድ ፍቅር መተው ያለውን ኮንሲኩዌንስ ምን ይላል መሰላችሁ? እንግዲህ ወዴት እንደወደቅ አስብ ይላል። አይገርምም? ፍቅር ሲከሰክስ ኦልሬዲ ወድቃል። ሰው የወደቀ የሚመስለው ሌሎችኛ ኃጢአት ብለን የሳልናቸው እዚህ ውስጥ የጎሉብን ነገሮችን ሲያደርግ ነው። ወይኔ ወደቀች እንላለን። ግን እንደ እግዚአብሔር አስተያየት ትልቁ ውድቀት ለእግዚአብሔር ያለ ፍቅር፣ ለእግዚአብሔር ያለ ፓሽን፣ ለኢየሱስ ያለ ለመንፈሱ ያለ ፍቅር ሲቀዘቅዝ ያ ውድቀት ነው። አየህ፣ ያ ውድቀት ነው። ወዴት እንደወደቅክ ምን አድርግ? አስብ። ከዛስ ንስሐ ገባ። አሁን እዚህ ጋር ቆሙ። እስኪ ንስሐ ገባ በል። መልአክ ቢያጠፋ ንስሐ የመግባት እድል የለውም። አያችሁ፣ እዚህ ጋር ነው መልአክ እንዳልሆነ ወይ እንደ ገብርኤል እንደነ ሚካኤል እንደነ ሱራፌል ወይ ነው ኪሩቤል አይነቶች መላእክት እንዳልሆነ የምታውቁት እዚህ ጋር ነው። ንስሐ ግባ ይላል። መልአክ ንስሐ አይገባም። ንስሐ የሚገባ ቢሆን ሰይጣን ከኛ ሁሉ አብልጦ ሚሊዮን እጥፍ ይገባ ነበር። ንስሐ እድል የላቸውም። የንስሐ እድል ያለው ሰው ነው። እንግዲህ ወዴት እንደወደቅ ካስባለው ፍቅር ሲቀዘቅዝ ሰው ወድቋል ማለት ነው። ከዛስ ንስሐ ግባ አለው። ከዛስ ምን አለው? የቀድሞውን ስራህን አድርጋለሁ። አያችሁ፣ ፍቅር እንዲመለስ የቀደመው ፍቅር እንዲመለስ ድሮ ያኔ እንደዚህ እናረግ ነበር። አቤት የነበረው ነገር ያው በቃ ለጌታ ያለ እንባ አይቆምም ነበር። መድረክ ላይ ስቆም ራሴ ወድቅ ነበር ምናምን የምትሉት ነገር ያን የዛን ሰሞን ምንድን ነበር የምታደርጉት? እንዴት ነበር? how did you pray?
እንዴት ነበር የምታነቡት? እንዴት ነበር የምትጸልዩት? እንዴት ነበር ለሰው ያላችሁ ልብ? ለሰው ያላችሁ ልብ ይኸውላችሁ ልንገራችሁ፣ ብዙ ክርስቲያን ጌታን በተቀበለ ሰሞን ሰውን ዝም ብሎ ነው የሚወደው። በጌታ ቤት እያደገ ሲሄድ ግን ሰውን አወዳደዱ ራሱ ፊልተር እያደረገ ነው። አይ በማስተዋል ተመላለስ ይላል ቃሉ ይላል። ጥበብ ምናምን ብሎ የማይሆን ጥበብ ይጠቅሳል። ይሄኛው ጥበቡ ልብሱ ነው፣ የጌታ ጥበብ አይደለም። ከዛስ ፍቅር ለሰው ያለ ፍቅር ሲቀዘቅዝ ምን እንደሚሆን ታውቃለህ? ውስጥ ያለው መንፈስ ያዝናል። የተቀበልነው መንፈስ ያዝናል። አየ ለካ ቸርች ውስጥ አሁን እዚህ የምታገለግሉ ኦል ሚኒስተርስ ኢን ዲስ ቸርች ሲጂሲ የምታገለግሉ ሁላችሁም እዚህ ያላችሁ በየቦታ ያላችሁ እዚህማ በአማርኛ በእንግሊዝኛ የምታገለግሉ good activity cannot replace love for Jesus. I have good news for you. Good activity is good. activity ጥሩ ነው። ከአክቲቪቲ ፍቅር ይበልጣል። አሁን እንደዚህ ባለላችሁ እግዚአብሔር ጠይቀኛል። ፓስተር እንደዚህ አይልም። አሜን። I'm telling you ፓስተር እንደዚህ አይልም። አንዴ ስራ ይጎዳል ምናምን ነው የሚለው ፓስተር እንደዚህ አይልም። እኔ ግን ልንገርህ አክቲቪቲ እና ፍቅር የተለያየ ጉዳይ። እኔ በኋላ ኢየሱስን ሚትሳረግ ያቺ ቀን ደርሳ መጠየቅ ስለማልፈልግ እነግራችኋለሁ። ኢየሱስን ካገልግሎታችሁ በላይ ወደዱት። አሜን ናችሁ? አዎ ኢየሱስን ካገልግሎታ ኳየር ናችሁ? ኢየሱስን ውደዱት ከኳየርነት በላይ። ኢየሱስን ውደዱት ከሚዲያ ቲም ከመሆናችሁ በላይ። ያ ኢየሱስን ውደዱት ከጸሎት አገልጋይነታችሁ በላይ። ኢየሱስን ውደዱት በምንም ዲፓርትመንት ውስጥ አገልግሎት ይችላል። ለዚህ ሚኒስትሪ ብትሉ ምንም በሉት ጥሩ ነው። አገልግሉ እንደዛ። ያ አገልግሎት እግዚአብሔር ኦነር ያደርገዋል ወይ? በደንብ ሪዋርድ አላችሁ ወይ? በደንብ ሽልማት አላችሁ። ምንም ጥያቄ የለው። ሰው ባይዘው የሚሸለመው በአገልግሎቱ ነው። at the end of the day በአገልግሎት ሽልማት አለ። አሜን ነው። ኢየሱስ ያድናል። ግን ከአገልግሎቴ በላይ እኔ ልንገራችሁ ኢየሱስን ፈልገዋለሁ። እኔ አይደለው ፓስተራችሁ እንግዲህ I'm telling you አገልግሎቴን ወዳለሁ። yes ከአገልግሎት በላይ እኔ እኮ ይሄ ማይክ ሳልጨብጥ አይደል እንደ ኢየሱስ የነካኝ። ይሄ እኮ ማይክ አይደለም ለኔ መንፈስ ቅዱስ የሰጠኝ። በበረሃ እኮ ነው ኢየሱስ ኢንካውንተር ያደረገኝ። በዚህ ልቀይረው እንደ እነን ውድ ጌታ ዛሬ ሱፍ ስላለበሰኝ ኢየሱስ አይቀየርም። ምንም ነገር ኢየሱስ እንዳይቀየርባችሁ እኔ ልንገራችሁ። ጌታ ምስክር ገና የምትነሱ ልጆች አላችሁ ተላላቅ አገልጋይ የምትሆኑ እቺን ቀን እንዳትረሷት። በፍጹም ሁሉ ነገር ይቅርብ፣ ኢየሱስን አስበልጥ። አያ ፍቅር ቀዝቅዟል፣ የቀደመው ፍቅር የለም። ስለዚህ ወድቀሃል። ሐሰተኞችን እየለየው አዎ ወድቀሃል። እኔ ጎበዝ ኮሚትድ ታጋይ ሰው ሆኜ አዎ ወድቀሃል። ያለ ፍቅር ትዕግስት በቃ ወድቀሃል። እንደ ኢየሱስ ከሆነ አገልግሎቴ ላይ እኮ ሲሪየስ ነኝ። አዎ ግን ወድቀሃል። ወዴት እንደወደቅ አስብ። ፍቅር የሌለው ሰው ወድቋል። አየህ ልክ ሌላ ነገር ላይ አቴንሽናችን ተወስዶ ለኢየሱስ ያለን ፍቅር ሲቀዘቅዝ ምን እንደምንሆን ታውቃላችሁ? ሩቲን ይሆናል። ጀስ ከቃዴስ ይሆናል። ሩቲን ይሆናል። እንመጣለን እንትንላለን፣ ከዛ ወደ ቤት እንመለሳለን። ከዛ በኋላ ዲፕ ኢንሳይድ ሃሌሉያ ምናምን ትላለህ፣ ውስጥ ግን ነው የሚለው። ልንገርህ ውስጥ ላይ ደክማል። በቃ ውስጥ ድከም ይላል። በቃ ወዳጄ አገልግሎት ኢየሱስን መከተል በአጠቃላይ ከመነቃት የሚመነጭ ኃይል ነው። ከመነቃት የሚመነጭ ከፍቅር። አንተ ስሙኝ፣ እናንተ ፔንቴዎች ስሙኝ። እንዴ እኛ አባቶቻችን አረ ሊሰቅሉት ሲሉ ጴጥሮስን እንዴ ያለ እንደዚህማ አይገብዝ ዘቅዝቁኝ ዋት ዝቃችሁ ስቀሉኝ አለ እኮ። አንተ ምን አይነት ፍቅር ነው? ምን አይነት መረዳት ነው? ምን አይነት መነካት ነው? እንዴ
ምን አይነት መነካት ነው? እኔ እንደዚህ እንደ ኢየሱስ መሰቀል አይገባኝም፣ እባካችሁን በገልብጣችሁ ስቀሉኝና ግደሉኝ። ሊክዱ ብለው እንኳን ደጋሚ አላሰቡ። ዮሐንስ እኮ ዘይት ውስጥ እየተቀቀለ የፈላ ዘይት እንዴ! አንቺ ፍራይድ ቺክን ስትሰሪ ጠብ ሲልብሽ እጅሽ ላይ እኮ አገር ነው የሚጋየው። ጥለሽ ዕቃውን በሙሉ ይው እንደዛ ሚንተከተከው ዘይት ውስጥ እየተነከረ ኢየሱስን ለመካድ አንዴ እንኳን ለሰከንድ አላሰበም። ምን አይነት ፍቅር ነው? ምን አይነት ፍቅር ነው? ምን አይነት መነካት ነው? አይ ለካ ፍቅር ሲቀንስ ወድቀናል። ዛሬ ፍቅራችን ይመለስ። ለኢየሱስ ያለን መንገብገብ ይመለስ። የሰለጠንክ እንዳይመስልህ ቃል ስለጠቀስክ ዘፍጥረት 5 ላይ ምናምን ስላክ ምንም አታመጣ። የተነካ ሰው እንባው ይፈሳል። ኢየሱስን ወድሃለሁ ይላል። መኪና እየነዳ እንባ ይፈሳል። ኢየሱስን ወድ አልለውጥህም ይላል። ጠብቀኝ ይላል። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ያ ማንም ነው የሚለው የእግዚአብሔር ቃል። ማንም የሚመካ ቢኖር በእግዚአብሔር ይመካ። እና እዚህ ጋር በጣም ነው የሚገርመው። ወድቀሃል አሉ። የሁሉ ጉድ ክራይቴሪያ ያለ ወድቀሃል። ለምን? ፍቅር ቀዝቅዟል። አያችሁ፣ ለካ ሪቫይቫል ያለው ልብ ውስጥ ነው። ሪቫይቫል ደጅ ላይ አይደለም ያለው። ደጅ ላይ አይደለም ያለው። ሪቫይቫል ውስጥ ነው ያለው። ሪቫይቫል ማለት ለእግዚአብሔር ያለ ጥልቅ ፍቅር፣ ያ ፍቅር ጎትቶ የሚያወርደው መንፈስ ነው። እነሱ ውስጣቸው ያለው ፍቅር ተሰብስበው በሐዋርያት ሥራ ላይ ሲጸልዩ መንፈስ ቅዱስ ወረደባቸው። ከፍቅራቸው የተነሳ ነው የመጣው መንፈስ ቅዱስ። አያችሁ። ከዛ በኋላ ሰው ሳያቸውስ ምንድን ያላቸው? ሰካራም ነው ያላቸው። አያ when you are revived, when you are crazy in the love of Jesus, people will call you crazy. They will call you drunk. አይጨሷ ደግሞ ነው የሚልሽ። አንቺ ደግሞ እንደዛ አስተያየት ሲያበዙብሽ በቃ ራሴን እኔ I have to keep myself ምናምን አልሽ። እንደዚህ አልሽ በቃ። ከዛ በኋላ ጸሎትሽ ያኔ የምትዩ ሴትዮ አሁን ጅንን ብለሽ ሃሌሉያ ኢየሱስ አመሰግናለሁ። ከዛ በቃ ሚልኮል ወደ ሚልኮልነት እኮ ነው ሊቀይርሽ መንፈስ። እንደ ጀጅ ምንድነው የሚዘሉት? በስርዓት እኮ ነው። ድሮጎ እዚህ የሚያቆምሽ የለም ነበር። አሁን አደግሽ። አሁን የእግዚአብሔር ሴት ሆንሽ። woman of God። አሁን ማን ኦፍ ጋድ ሆንክ አንተ። በቃ ክሪቲሳይዝ ነው የምታደርገው። እንደዚህ ትልና ጥሩ ነው። እዛ ቸርች ያንግ ናቸው። ያንግንን ዘላለማችንን ለክራይስት ያንግ ያርገን። ያንግነት ይኸውልህ እዚህ ጋር ጸጉር ላይ የሚወጣ ሽበት ፍቅሩ ያንግ ይሁን ውስጤ ሁሌ ፍሬሽ ፍቅር። አሜን ነው ወይ? ቴሊንግ ዩ ልንገር ሞኙን እኔም እንደማረግ ታውቃላችሁ። የድሮ ጸሎቴን ደብተሬን አወጣና አነባለሁ። መነካት እንዴ አረነካኝ ጌታዬ ምናምን የድሮ ትንቢቴን ከፍትና ሰማለሁ። ድሮ የጻፍኩትን ነገር አይና ወይኔ በቃ ሆነ ብዬ እስኪ ዛሬ ልገረምልና ባይብል ከፍትና እገረማለሁ። ዝም ብዬ ሆነ ብዬ እኮ ነው ስራዬ ብዬ ነው የምልህ። አንተ ሰው እኮ እንደዚህ አይተ ምናምን ካልገረማ አልገረማ። እኔ ዛሬ ልገረም። ዛሬ ጆሲ ብትገረም ይሻላል። አለበለዚያ በረዶ ነው የምትሆነው። አየህ እዚሁ መጽሐፍ ላይ ምን እንደምል ታውቃለህ? ወይ በራድ አይደለም ምንድነው በራዶን ካለ ወይ ትኩስ አይደለም ወይ ቀዝቃዛ አይደለም ልተፋ ነው አለ። አረ ሉክወርም አይደለም የሚለው። ሉክወርም ማለት ምን ማለት እንደው ታውቃላችሁ? ኮምፎርታብል ላይፍ ስታይል ማለት ነው። ማናችንም በትኩስ ሻወር ውስጥ ገብታችሁ ኃይለኛውን እሳቱን አከፍቱትም ሙቀቱን፣ ወይም ደግሞ በጣም በቀዝቃዛ አትታጠቡ። እንደኔ አይስ ባዝ የምትወዱ ከሆነ ነው እንጂ እሱም አንዳንዴ ምን ታረጉታላችሁ? መልሳችሁ መሀል ላይ አይደለ ለሰውነት የሚመች አይደለ? አዎ that's all lukewarm life ማለት comfortable life style። ፕራይቬሲን ካልነካ እንትንን ካልነካ ምናምንን ካልነካ ኢየሱስ ፕራይቬሲሽን ይውረረው እንጂ አንቺ የምን ፕራይቬሲ ነው ደግሞ ለኢየሱስ? መንፈስ ቅዱስ ይውረራችሁ ዛሬ በኢየሱስ ስም አሜን አሜን። ከእንቅልፍ ስንቶቻችሁ ከዚህ በፊት ይውላ ከእንቅልፍ ቀስቅሶ ሌሊት ላይ ተነስታችሁ የሆነ ህልም አይታችሁ ወይ ምናምን ከዛ ጌታ ሆይ እወዳለሁ እያላችሁ አልነጋባችሁ? ዛሬ ታዲያ ምን ነው ማንቆራፋት በዛ? የቀደመው ፍቅር ትተሃል። ዛስ ዋይ ፍቅር ብቻ ነው የሚያንገበግብ። ለኢየሱስ የሚያንገበግብሽ ፍቅር ብቻ ነው። ልንገርሽ እኔ ፍቅር ይሁን መጽሐፍ እንደዚህ ይላል። ስሙኝ በደም የእግዚአብሔር አብ ፍቅር በመንፈስ ቅዱስ
በልባችን ስለፈሰሰ ተስፋ ያሳፍርም ይላል። አየህ መንፈስ ቅዱስ የመጀመሪያ አሳይመንቱ በአማኞች ላይ ምንድነው ብትሉ to magnify to pour out the love of the Father in your heart ነው። የመንፈስ ቅዱስ የመጀመሪያ ስራ ጉንፋንሽን መፈወስ አይደለም። የመንፈስ ቅዱስ የመጀመሪያ ስራ ላንተ ገንዘብ መስጠት አይደለም እንዴ። መንፈስ ቅዱስ እንደዛ አይደለም። እሱ የእግዚአብሔር አብ ፍቅር በልባችን ላይ ነው የሚያፈስ። አሜን። ከዛስ እግዚአብሔርን ኢየሱስን አንኮንዲሽናሊ እንድንወደው ነው የሚያደርገው። አሜን። ያ አየህ የእግዚአብሔር ፍቅር ስለቀዘቀዘ ወድቃል። እኔ ዛሬ ምጸልይላችሁ እኔ ወንድማችሁ ምጸልይላችሁ ኢየሱስ ፍቅሩን በልባችሁ ያድስ። አሜን። ያ የሚነደው የሚንገበገበው ፍቅር አሜን ነው ወይ? ያው ከወዴት እንደወደቅ አስብ፣ ንስሐ ግባ፣ የቀድሞውን ስራህን አድርግ አለዚያ እመጣብሃለሁ ይላል። ይሄ ተጻፈው ቦርን አጌን ነው። አሁን ባለፈው ሳምንት ስለ ምሕረት ስንማር ነበር አይደል? ይሄ this is mercy mercy እኮ እንደዚህ ያደርጋል። አለዚያ ግን እመጣብሃለሁ። መተህ ምን ታረጋለህ? ንስሐ ባትገባ መቅረጽህን ከስፍራው ወስዳለሁ። ኮንፊውዝድ ክርስቲያን ምን የበዛው ለምንድን ነው ብትሉ መቅረዙ የተወሰደ ክርስቲያን ስለበዛ። ፋየር የለም መቅረዝ ላይ ምንድነው ያለው ታውቃላችሁ? መቅረዝ ምንድን ነው? መቅረዝ የሚያበራ ነገር ነው አይደል? መቅረዝ ላይ ምን አለ ብትሉ መቅረዙ ላይ ይሄ ፋኖስ ታውቃላችሁ? ከስር ጋዝ አለ፣ ከዛ ክር አለ፣ ከዛ በኋላ በእንትን ትለኩሰው አለ ትታረጋለ። እሱ እየነደደ ቤቱን ያበራል አይደል? አየህ ንስሐ ባትገባ ፍቅርን ባታድስ እንደ ቀድሞ የምታረገውን ነገር ባታደርግ ያንን ላይቱን አነሳብሃለሁ። you can still make it to heaven but you will be a confused beaten tormented Christian on earth. ቆሮንቶስ ላይ ጳውሎስ አንድ ጊዜ እንደዚህ አለ፣ ከናንተ መሃል ሰምቻለሁ የአባቱ ሚስት ጋር የተኛ ሰው ክፉ ሰው አለ። እንደዛ አይነት ቆሮንቶስ የወደብ ከተማ ስለነበረች በጣም ብዙ አይነት ፕሮስቲቱሽን ነበር እዛ እና በጣም ሴክሹዋል ሲን ነበር ያ እዛ ደግሞ ምንድነው እንደዛ። ስለዚህ ምን አለ እንደዚህ አይነቱ ሰው አለ ስጋውን ለሰይጣን አሳልፌ ሰጥቻለሁ አለ፣ ነፍሱ ግን በመጨረሻ ቀን ገነት ትግባ። አየህ የሰይጣን መጫወቻ ሆነ ገነት መግባት ይቻላል። አሜን ነው። ሰይጣን እያሰቃየህ አሜን ናችሁ ወይ? ሰይጣን እየተጫወተብሽ አንዴ ስፒሪቹዋል አዝባንድ ይሆናል፣ አንዴ ደግሞ ሴት ሆኖ ይመጣል። ምንድነው ነው ውስጤ ግን ሴት ነው እንዴ የምወደው ሌዝቢያን ነኝ እንዴ ብለሽ ኮንፊውዝ ሆነሽ the lamp stand is taken። የቀድሞውን ፍቅርሽን አድርጊ ይኸው የጌታ ቃል ነው የሚለው። ድሮ የምታረገውን አድርግ። ምንድነው ድሮ የምታረገው? ያኔ በተንገበገብሽ ዘመን እንዴት ነበርሽ? ጸልየሽ ማጠግቢ፣ ጾመሽ ማጠግቢ፣ አፍቅረሽ ማጠግቢ፣ ሰው ለሰው ቸር ደግ ቸርች ማጠፊ። አሁንስ እንትና ደረሰ እንዴ ጸሎት ደረሰ እንዴት ያለሽ መዝሙር ፕሮፌሲ ጀምር ላይቭ ነው እነገቡ አልገቡም ትያለሽ። ድሮስ እዚህ መጥተሽ እንባሽ እየፈሰሰ ሰው አለ ሰው የለ you don't care ኢየሱስን ብቻ ነበር የምትፈልጊው። አሁን ፕሮፌትን ነው የምትፈልጊው። ፕሮፌት ደግሞ ምንም የለው ለራሱ ኢየሱስ ፈላጊ ነው። አምተል ይሰማል። እኔ መድኃኒት ነው የምሰጥሽ። እኔ እውነቱን ነው የምናገረው። ከዛ ቤቴ ነው ማድረግ የመሸበት አላድርም። አሜን ነው። ይሄው እመጣብሃለሁ። ንስሐ ባትገባ መቅረዝህን ከስፍራ ወስዳለሁ። መቅረዝ እኮ ማለት እኮ ላይት ማለት እኮ ነው። ላይት የሌለው ሰው አሁን የቤት ጭልም ቢል ጥፍት ቢል ማታ ነው እንዳለ። እንደውም አሜሪካ ጌታ ይባርካቸው ኢመርጀንሲ የሚባለው የግድ ማስገባት አለበት እንጂ ድምብዝብዝ ያለ ክርስትና፣ ግራ የተጋባ ክርስትና፣ የሚያረገውን የማያቅ ጴንጤ ጥምቀት ሲሆን ሄዶ ጥምቀት ያነግሳል። ከዛ በኋላ ይመጣል ከጓደኞቹ ጋር ቢራ ምናምን ይልን ፕሮፌት ያው አንዳንዴ ነው መቼ ሰው ነኝና ይላል። ታዲያ አውሬ ነህና አላልኛ? ሰውማ ሁላችንም ሰው ነን። አሜን ነው። አያችሁ በቃ ለምን ይሄው የቀድሞ አንተ ወይኔ
የሆነ መዝሙር የእንትና መዝሙር የጌታ ያውቃልና የብሩክታ መልሰኝ ወደ መጀመሪያ መልሰኝ ወደ ቀድሞ ህይወቴ መልሰኝ ወደ ዳንኩበት ቀን መልሰኝ ወደ ልጅነቴ ታውቁታላችሁ ይመዝ እና መመለስ ማለት ምን ማለት ነው? ድሮ የምታደርገውን ነገር ማድረግ ማለት ነው። አራት ነጥብ በቃ ምንም አሁን እኮ አዲስ ራሱ ኮሌጅ ግባ አዲስ ነምበር 1 ነምበር 2 አይደለም እኮ በቃ የድሮን ነገር አስታውሰ ዛሬ ድገመው ነው። እግዚአብሔር የእንደገና አምላክ አሜን። እግዚአብሔር ሪቫይቫል ማለት አሁን ብዙዎቻችን የሚመስለን የሆኑ ሰዎች በቃ እንደነ ጳውሎስ ምን ሲሉን እንደነ ጳውሎስ እንደዛ ያውኑት በፍቅር ነው። ፍቅር ነው እንደዛ ያረጋቸው። ለኢየሱስ ያላቸው ፍቅር ነው እንደዛ ያረጋቸው። ቀጥሎ እንደዚህ ይላል፣ ነገር ግን ይህ አለህ እኔ ደግሞ የምጠላውን የኒቆላውያን ስራ ጠልታለሁ። ይሄማ ይህ አለህ የሚለው ብዙ ነገር ነው። በዛ አይደል? ፍቅር የለህም። ግን ይሄ ሁሉ ነገር ቢኖር ፍቅር ከሌለ ላይት ከመወሰድ አይቆምም። ላምፕ ስታንድ ይወሰዳል። ንስሐ ገብተህ እንደ ድሮ የምታረገውን ባታደርግ አላችሁ ከኔ ጋር ስሙ። ዝም ነው የሚያስብለው። አሜን አያስብልም። ዛሬ አያስብልም። እውነት ነው። ግን ይሄ ነው የጴንጤ ትምህርት ይሄ ነው። አሜን ነው። ጴንጤ እንደዚህ ነው። በዚህ ዘመን ትውልድ የለም ጌታ ሆይ ትውልድ ይነሳ። አንተ እስክትሞት ሌላ ትውልድ አይመጣም። መሞት አለብህ ማለት ነው። ጌታ ሆይ ይነሱ አገልጋዮች። አንተስ አንቺስ ለምን በይ ተመልካች የምትሆኚው? ለምን አንቺ አትነሽ? እግዚአብሔር ሆይ ወጣቶች ይነሱ። ወጣት እያለሽ ወጣቶች ይነሱ እያልሽ ነው። አንቺ ወጣት አይደለሽ? ወጣቶች ይነሱ። ወጣት እኮ አንቺን አይቶ ነው ኢየሱስን የሚከተል። አንቺ ኢየሱስን ስትወጂ ነው ካንቺ በኋላ ያሉት ጀነሬሽን ኢየሱስን እየወደዱ የፍቅር ሰው የሚሆኑት። እኔን አስነሳይ ነው የሚባል። ማን ልላክ ይላል የጌታ ድምጽ። እኔ ደግሞ እኔን ላከኝ ይላል አለ የእግዚአብሔር ቃል። በቃ እኔን ነው እንዴ አትለፈኝ ነው እኮ የሚባል። አሜን ናችሁ ወይ? ኢየሱስ ያድናል። ቀጥሎ የሚለውን ቃል ልንገራችሁና ሁለት ቃል ጠቅሼ እንጸልያለን። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ ይላል። አሁን ይሄ ስለ የትኛው ጆሮ ነው የሚያወራው? ስለ ውስጠኛው ጆሮ ነው። ስለ ልብ ጆሮ ነው። አሁን የምናገረውን ነገር እግዚአብሔር እንደሚናገር አምኖ የተቀበለ ሰው ነው። ምክንያቱም የምናገረው ከእግዚአብሔር ቃል ስለሆነ ጆሮ ያለው ይስማ። ስለዚህ ይኸውላችሁ በእግዚአብሔር ፍቅር መረስረስ ጆሮ ያለው ነው። ለሚሰማ ነው፣ ለሚታዘዝ። ጆሮ ያለው ይስማ ማለት ኦቤይ ያድርግ፣ እሺ ይበል። ጆሮ ያለው ይስማ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ከዛ ቀጥሎ ምን እንደሚል ታውቃላችሁ? ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋል። ድል የሚነሳው ማን ነው? በፍቅር በቀድሞ ፍቅር በዛ ግለት የሚኖረው እግዚአብሔር ይኸውላችሁ እንደ ትናንቱ ሳይሆን ዛሬ ያላያችሁትን አይነት ፍቅር በልባችሁ ያቀጣጥላል። አሜን አሜን አሜን። ይኸውላችሁ ሁለት ቃል ልንገራችሁ። አንደኛ ኢሳይያስ 51 ላይ ከቁጥር 9 ጀምሮ ነው አላችሁ ከኔ ጋር። ኢሳይያስ 51 ከ9 ጀምሮ ነው። እንደዚህ ይላል፣ የእግዚአብሔር ክንድ ሆይ ተነስ፣ ኃይልን ልበስ፣ እንዳለፉት ዘመናት በጥንት ትውልዶች እንደሆነው ሁሉ ተነስ። አይ እግዚአብሔር እኛ ጋር ሲደርስ የቆመ አይደለም። አሁንም ይነካል፣ አሁንም ይነሳል ማለት ነው። አሁን ይሄ ስለማን እንደሚያወራ እዚህ ጋር ኢሳይያስ ስለነማ ዘመን እንደሚያወራ እንደ ቀድሞ ዘመን በጥንት ትውልዶች እንደሆነ ሁሉ ተነስ፣ ረዓብን የቆራረጥ ታላቁን ዘንዶ የወጋ አንተ አይደለህምን? የዳኑት እንዲሻገሩ ባህሩን የታላቁን ጥልቅ ውሆች ያደረግ በጥልቁ ውስጥ መንገድ ያበጀህ አንተ አይደለህም? እግዚአብሔር የተቤዣቸው ይመለሳሉ፣ በዝማሬ ወደ ጽዮን ይገባሉ። ይኸውላችሁ አሁን የሚያወራው ኢሳይያስ ስለነማ ዘመን ነው። ኢሳይያስ ያለው ከብዙ ዓመታት በኋላ ከመቶዎች ዓመታት በኋላ ስለ ሙሴ ዘመን ነው የሚያወራው። እና እንዴ እኛ እኮ የሙሴ ብቻ አምላክ አይደለም የኛ አምላክ። ኢሳይያስ እኮ ፕሮፌት እኮ ነው።
አሁን እንደዚህ የሚያወራ እኮ 51ኛው ምዕራፍ ላይ ነው። ከምዕራፍ 1 ጀምሮ ስንት እግዚአብሔርን ነገር ያየ። አሁን ደግሞ በትውልዱ በሱ ዘመን የእግዚአብሔርን ሪቫይቫል ተጠማ። ያንን ክንድ ማየት ፈለገ። እንዴ አለ አንተ ድሮ እንዳደረከው አረ የእግዚአብሔር ክንድ ሆይ ተነስ። የእግዚአብሔር ክንድ ማለት የእግዚአብሔር መንፈስ ማለት ነው። ተነስ፣ ከዛስ ኃይልን ልበስ። ጥንት እንደነበርከው አየ። ኤቭሪ ታይም ሪቫይቫል ስታዩ መጽሐፍ ቅዱስ ላይ ስለ ትናንትና ይናገራል። ኤቭሪ ታይም እኛ በሙሴ ዘመን የነበረውን ብቻ እያደናነቅን አሁን ግን የጠላት መጫወቻ ሆነን መቀጠል አንፈልግም። አሁን በእኛም ዘመን ተነስ። እኔ የጴጥሮስን ብቻ አምላክ የጴጥሮስ አምላክ ለኔ ሪል ስጋ የለበሰ የማየው የምነካው የምጨብጠው የምዳስሰው ኃይለኛ አምላኬ ነው፣ አባቴ ነው። ያንን ጋድ ነው መከተል የምፈልገው። አለበለዚያማ ከነ ሌሎች ሃይማኖቶች ስም ባልጠራ ጥሩ ነው። ምን ይለየናል? ምን ይለየናል? የኛ መለያ እግዚአብሔር መገኘቱ ነው፣ መገለጡ ነው በመሃላችን። አሜን አሜን አሜን። እና ኢሳይያስ ተነስ እንደ ድሮ አለ። ሌላ ቃል ልጨምርላችሁ። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ምንድነው? ያው ነው። ታዲያ ኢየሱስ ትናንት ያው ከነበረ እኔ ጋር ሲደርስ ያውነቱ የታል ታዲያ? ዛሬም ይንካኝ እንጂ ዛሬም ፍቅሩ በልቤ ይንደድ እንጂ እንደገና ያቀጣጥለኝ እንጂ መንፈስ ቅዱስ እንደገና ይነካቸዋል። ለኢየሱስ ይው እብድ ትሆኑለታላችሁ። አረ አሜን ነው ወይ? ሰፈር ዘመድ አዝማድ እስከሚያውቅ አገር እስከሚያውቅ ኢየሱስን በመውደድሽ ትታወቂያለሽ። ለእግዚአብሔር ባለ ፍቅር ትታወቃል። ዛሬ መንፈስ ቅዱስ ይነካቸዋል። አሜን አሜን። የእግዚአብሔር ሁሉን ቻይነቱ አንዱ የሚገለጠው ሁላችንም ውስጥ መንደዱ ነው ኢየሱስ። አሜን። አይገርምም? በሁላችንም ውስጥ እግዚአብሔር አለ አይደል? በዙፋኑም ደግሞ በሰማይ አለ። ሰማይን ሞልቶ አለ። በአማኝ ውስጥ ሁሉ አለ። he is everywhere ኤልሻዳይ ነው። አሜን። ዛሬ መንፈስ ቅዱስ ይንካል። አሜን። ያ የቀድሞ ፍቅር እኔ ራሱ ማቃችሁ እዚህ ውስጥ አላችሁ፣ አገልጋዮች አላችሁ። እንዲህ ሳየው አሁን እንዲህ በስፒሪቹዋል ጌጅ ሳየው ዝቅ ብላለች። ፍቅሯ ትንደድ። ፍቅር ካልተቀጣጠለ ለኢየሱስ ያላችሁ ነገር ካልነደደ ያ ፍቅር ያ ግለት ያ እንባ ያ ፓሽን መቀዝቀዝ የለበትም። እሱ የበረደ ቀን ነገር ተበላሽቷል። ጌታ ሰምታችሁኛል? እሱ የበረደ ቀን በቃ የግብጽ ሽንኩርት ነው የሚያምር ብዙ ነገር። እሱ የበረደ ቀን ማታረገውን ነገር ማድረግ ትጀምራለህ። ድሮ ምንድን ያኔ ለኔ ኃጢአት ማለት ለኔ ኃጢአት ነው ሌላ ትርጉም የለው ይላል ይሄ መዝሙር። ዛሬ ግን ምንድነው ጥቅስ መጥቀስ ጥቅስ ሳበዛለት ምናምን እያለ በጣም የሚገርም መዝሙር ነው። ይጠቃ እንትን ያረግና ጥቅስ ጣል ለኃጢአታችን መደገፊያ ማለት ነው። ፍቅር እኮ ሲወርድ እኮ ያኔስ በልብ ራሱ ስለሆነ ሰው ትንሽ ነገር ካሰብክ ጌታ ሆይ ይቅር በለኝ አይደለ? አየ መንፈሳዊ እድገት ፍቅር ሲጨምር ነው እንጂ ዕውቀት ጨምሮ ፍቅር ሲቀንስ አይደለም። አሜን። አዎ ጥቂት ዕውቀት ይኖራችሁ ብዙ ፍቅር ይኖራችሁ። አሜን። ፍቅር ያለው ሰው ምን ይሆናል? ቅድም ነግሬያችኋል። የሚወድ ሰው ያምናል። የሚያምን ሰው ደግሞ ይሆንለታል። ለሚያምን ሁሉ ይቻላል ይላል። አለቀ። አይ ፍቅር ሲቀዘቅዝ ፍቅር ሲቀንስ እምነት ይጎላል። ምክንያቱም you cannot believe a person that you don't love። እንደ ሚስት ያሁን ማንንም ሰው ዝም ብያ አላምንም። አሜን ናችሁ? ያ የምትወደውን ሰው ነው የምታምነው። ባክህን ይሄንን ነገር አስቀምጥልኝ ምናምን ብለህ ቫልዩብል የሆነ ነገር አንድ የሆነ ብር ወይም ደግሞ ወርቅ ነገር ይሄን ነገር ኪፕ አድርግልኝ ፕሊዝ የሆነ ቦታ ሄጄ ልመጣ ነው ብላ ዝም ብላ አሰጥም እኮ ለምታምነው ሰው ነው የምትሰጠው። ሰው እዚህ ሀገር ደግሞ አንዳንድ ጊዜ ቬኬሽን ሲወጡ ምናምን ፔታቸውን ለጎረቤት ይሰጣሉ አይደል? ኢቭን ድመትና ውሻ ራሱ ለሚታመን ሰው ነው የሚሰጠው አይደል እንዴ? አዎ አያችሁ።
ለእግዚአብሔር ያለን ፍቅር ሲቀዘቅዝ ሲወርድ እምነታችን ይወርዳል። ዛሬ ሪቫይቭ ያርገን። መንፈስ ቅዱስ እንደገና ያቀጣጥላል። አሜን አሜን አሜን። መጽሐፍ ሲናገር ጌታን ለማገልገል በመንፈስ የምትቃጠሉ ሁኑ ይላል። አይገርም? ጌታን ለማገልገል ካልተቃጠልክ አይሆንም። አለበዛ ወርክ ነው የሚሆንብህ። ፕሮፌት እንዳይቆጣ ብለህ እንደዚህ ብለህ ዛሬ ስኬጁል ላይ ተደርግ ያለው ፕሊዝ ካን ዩ ከቨር ሚ ኳይራ ካን ዩ ከቨር ሚ ፕሊዝ ከቨር ሚ ያ ፈርቨንሲ ቢኖርስ I don't want no one to take my place to worship my father አይደል እንዴ እኔ መጥቼ ላጥን ተራ ደርሶኝ አየ ካን ኢማጂን ዘካርያስ ያንን ሽፍት ሰጥቶ ቢሆን ትንሽ የተሰማኝ ነገር አለ እባክህ ሌላ ካህን ብሎ ለሌላ ካህን ቢሰጥስ አልቻልኩም ብሎ አየ በቃ ሚስ አደረገ ኢንካውንተሩን አይገርም ኢንካውንተሩ ሚስ እሱ ግን ልጅ የለውም ጥያቄ ያለበት የረጅም ዓመት ጥያቄ በሰበሰ ጥያቄ ያረጀ ጥያቄውን ይዞ እግዚአብሔር ቤት ገብቶ ያጥናል በተራው ከዛ በኋላ ሲያጥን ተራውን ለሰው አልሰጠማ አንቺ ግን እዚህ ከፍቅር ስለቀዘቀዘ በቃ ወይ ፕሮፌት አይ ካንት ካም ቱዴይ ብለሽ ዋሽተሽ ሜሴጅ ትልክልኛለሽ ለኔ አዎ I just don't feel right today. What happened to you? I don't feel I'm telling you እንትን ነው እኮ ይሁን ፍቅር ሲነድስ ፍቅር ሲከታተልስ ምንም ጥያቄ ኖሮ ያልተመለሰ መዘምራተ ፍቅሬም አልቀነሰ ማጠኛውን ስጡኝ የተራ የልበል እኔ ጋር ደርሶ አምልኮ አይጓደል አሜን ናችሁ ያ አይ ፍቅር ሲቀዘቅዝስ ባክሽ ዛሬ ቁጭ ብዬ ላይቭ ያለው እግዚአብሔር በምን እንደሚያዝን ታውቃላችሁ እኔ በዚህ አጭር ዘመኔ በአገልግሎት ዘመኔ ፊገር አውት ያረኩት ፍቅራችን ለሱ ያለን ፍቅር ሲቀዘቅዝ በጣም እግዚአብሔር ያዝናል ሆኖልን እንደው ከዚህ በላይ ምን አለ አንገታችንን በሰጠንለት በእኛ ዘመን የሚያርድ ሰው የለ የሚያስር ሰው የለ እንደ ልባችን ነው በፍሪደም እናመልከው አየ ፍቅር እየተደበደቡን እስጢፋኖስ ይቅር በላቸው የሚያደርጉትን አያውቁም እንደ ኢየሱስ እኮ ናቸው እንደ ኢየሱስ አይ ሌላ ስፍራ ላይ እዚሁ ራእይ ላይ ዝም ብላችሁ አንብቡት እናንተ ያለ መስሎሃል ግን የለህም ይላል ጌታ ሲያስፈራ ያለ መስሎሃል ግን የለህም ስለዚህ ከሌለህበት ከወደክበት ራስን ሰብስበ አምጣ በእውነት ሲያስፈራ ጳውሎስ አላያችሁም እንዴት እንደሚገዝ አንድ ቦታ እኮ እነ ጳውሎስ አጋንንት ማስወጣት ትምህርት ቁጥር 1 ቁጥር 2 this is how you cast out devil ብሎ አላስተማሩም to prophesy you have to do this number 1 number 2 የሚል ቲቺንግ የላቸው ከዛ ስለ ፍቅር ከሁሉ የሚበልጠውን ግን የመንፈስ ስጦታ ነግራቸዋል ፍቅር ይልና ፍቅር ከሌለኝ እንደሚንቀጫል እንደሚንሿሿ ጸናጽን ነኝ I'm nothing በመላእክት እንኳን ልሳን ብናገር እኛ ኤክላራቫው ሲያክላምና ይያል የለንም ዜሮ ውስጣችን እንደዚህ የሚያክል ጩቤ ያለ እንደዚህ ሊዋጋ እንዲተኩ ስናስፈራ ጌታ ይቅር ይበላል አሜን ነው እውነቴን ነው የምላችሁ ራሱ በቃ መንፈሳዊ ሆነን ምናምን የሚታየኝ ምናምን እንለው የሆነ እባብ ሲሆነ እንትን ሲል በዚህ ቤተ ክርስቲያን ላይ እንደዚህ ሲል ዘመሚት ምናምን ነው የምናየው ምንም ማየውን ነገር ፍቅር ለምን አይታየንም this is full of wrong things እዚህ ውስጥ እኮ ያለ ነው እኮ የሚታየው እዚህ I'm telling you by the way even your dreams speaks of your personality I'll teach you ሌላ ጊዜ
የሰውየው ፐርሰናሊቲ ነው። ድሪማችሁ ራሱ ማንነታችሁን ይናገራል። spirits are attracted to our thoughts። ሐሳባችን መንፈስ ይስባል። ያ የእግዚአብሔር መንፈስ ውስጥን ይመረምራል ይላል። የእግዚአብሔር መንፈስ even the devil he studies እንደሚያገሳ አንበሳ ይዞራቸዋል ይላል አይደል? ሲዞር ምን እያደረገ እንደሆነ ታውቃላችሁ? ስተዲ እያደረገ ነው፣ እየሰለለ ነው። እንግዲህ እስከ ዛሬ ስንት ዓመታችን ነው? ስንት ዓመትህ ነው? ስንት ዓመትሽ ነው? ይሄን ሁሉ ዓመት እየተሰለልክ ነው። ስለዚህ በደንብ ነው የሚያውቅ ማለት ነው ዲያብሎስ። አየህ፣ በደንብ ነው የሚያውቅ። ስለዚህ እንደኛ አስተሳሰብ፣ አነጋገር፣ አቆጣጠራችን ነው ኢቭን ስፒሪት ሬልም ላይ ገብቶ ድሪም ራሱ ፕሮጀክት የሚያደርጉት አጋንንቶች። አያችሁ፣ ፍቅር ከሌለኝ ባዶ ነኝ ይላል ሰው። ለኢየሱስ ያለው ፍቅር ቀዝቅዞ ሌላ የሆነ ፍቅሩን ያንን ፍቅር የተካ ነገር አለ ማለት ነው። ዛሬ ፍቅር የተኩ ቦታቸውን ያዙ። ዋናው ኢየሱስ ላይ ፍቅራችን። አሜን።